ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ የካቲት 2 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በአገር አቀፍ ደረጃ ለመጀመሪያ ጊዜ ከ13 ዓመትና ከ15 ዓመት በታች የታዳጊዎች ስልጠናና የምዘና የውድድር መድረክ በኢትዮጵያ ባህልና ስፖርት ሚኒስቴር አዘጋጅነት እንደዚሁም ደግሞ ኦሮሚያ ክልል አስተናጋጅነት መከናወን ጀምሯል። አዳማ ላይ ነው ይህ ውድድር እየተከናወነ የሚገኘው የታዳጊዎች የስልጠናና ምዘና የውድድር መድረክ ማለት ነው። ተተኪ ስፖርተኞችን ለማግኘት አይነተኛ ሚና ይኖረዋል ተብሎ ግምት ተሰጥቶታል ማለት ነው። በተለያዩ የ15 የስፖርት አይነቶች ነው ይህ የውድድር መድረክ የሚደረገው ተብሏል። ትላንት እንግዲህ በመክፈቻው የተለያዩ ትርኢቶች ተደርገዋል። ሁሉም ክልሎችና እንደዚሁም ከተማ መስተዳድሮች የተውጣጡ ስፖርተኞች ናቸው በዚህ መድረክ ላይ የሚሳተፉት ተብሏል። በቀጣይም እንግዲህ በሀገር አቀፍ ደረጃ በተለይ እግር ኳሱ ላይ፣ አትሌቲክሱ ላይ እና የማርሻል አርት ስፖርት ላይ እነዚህ ታዳጊዎች መክሊታቸውን አግኝተው የሀገራቸውን ሰንደቅ ዓላማ በተለያዩ የውድድር ዓለማት ከፍ ሊያደርጉ የሚችሉበትን ስልጠና ይሰጣቸዋል ተብሏል። ከዛ በኋላም ወደ ተዘጋጁ አካዳሚዎችና የስልጠና ፕሮጀክቶች እንደዚሁ በመግባት ዘመናዊና ሳይንሳዊ ስልጠና እንደሚሰጣቸው ነው እንግዲህ አወዳዳሪው አካል የገለጸው ማለት ነው። የኢትዮጵያ ባህልና ስፖርት ሚኒስቴር መሰል የታዳጊዎችና የወጣቶችን የስልጠና ማዕከላትን ለማስፋፋት እንደዚሁ ትኩረት ሰጥተው እንደሚሰሩ በወቅቱ እንግዲህ ወይም በመክፈቻው ስነ ስርዓት ላይ የተገኙት የኢትዮጵያ ባህልና ስፖርት ሚኒስትር ክብርት ወይዘሪት ሸዊት ሻንካ እንደዚሁ ተናግረዋል ማለት ነው። ይህ የውድድር መድረክ ወይም ደግሞ ይህ የስልጠና እና የምዘና የውድድር መድረክ ተጓዳኝ የተለያዩ በተለይ ታዳጊዎች የእርስ በርስ ትስስራቸውን አጠናክረው ሊቀጥሉ የሚችሉበት አይነተኛ ሚና ሊጫወት እንደሚችል እንደዚሁ ተገልጿል ማለት ነውና እንግዲህ ከስፍራው ያገኘነው መረጃ ይህንን ነው የሚመስለው። በቀጣይ እንደዚሁ የሚመዘገቡትን ውጤቶች እየተከታተልን ለውድ የናሁ ስፖርት ተከታታዮች መረጃዎችን ወደ እናንተ የምናጋራ ነው የሚሆነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እናመሰግናለን። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዛሬ ለተሰኞ ምሽት ላይ የወጡ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። እንግዲህ አሁን ደግሞ ከባህር ማዶ የተለያዩ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው የምንቀጥለው። የሴሪያው የቀጣይ መርሃ ግብር ጨዋታዎች እንደዚሁ ዛሬ ምሽትም ቀጥለው የሚከናወኑ ነው የሚሆነው። እንግዲህ በሴሪያው በዘንድሮ ዓመት የነባር የሴሪያው ተሳታፊ ክለቦች ከፍተኛ ፉክክር የስኩዴቲዮን የዋንጫ ክብር ለማሳካት እየሰሩ ነው የሚገኙት። በየሳምንቱ በሚደረጉ የመርሃ ግብር ጨዋታዎች ላይም ይህንን ብርቱ ፉክክር እየተመለከትን እንገኛለን። ዛሬ ምሽት ሁለት ጨዋታዎች ይከናወናሉ። አታላንታ እንግዲህ ቤርጋሞ ላይ ክሪሞንሴን ያስተናግዳል። አዲስ አዳጊውን ክለብ ነው የሚያስተናግደው። አታላንታ ጅምሩ ጥሩ ባይሆንም አሁን ላይ ግን
እየተሻሻለ ከሳምንት ሳምንት ደረጃውን በማሻሻል ላይ ይገኛል። የቀጣይ ዓመት የአውሮፓ ተሳትፎውን ስፍራ ለማግኘትም አሁን ጥሩ ቦታ ላይ ተቀምጦ እየተመለከት ነው እንገኛለን። 7ኛ ደረጃ ላይ ነው የሚገኘው። የበለጠ ይህን ጨዋታ ማሸነፍ ከቻለ ደግሞ የበለጠ ነጥቡን ከፍ አድርጎ ደረጃውን ማሻሻል ይችላል። ይህ ጨዋታ ምሽት 2 ሰዓት ከ30 ሲል ነው ጅማሮን የሚያደርገው። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ምሽት 4 ሰዓት ከ45 ላይ የዋና ከተማው ክለብ ሮማ በሮም ኦሎምፒክስ እንደዚሁ ካግላሪን የሚያስተናግድበት ጨዋታ ይጠበቃል። ሮማ በውድድር ዓመቱ የሰበሰባቸው ነጥቦች 43 ናቸው። ይሄ ደግሞ 5ኛ ደረጃ ላይ እንዲቀመጥ አድርጎታል ማለት ነው። አሁን ከሰሞኑ በተደረጉ መርሃ ግብር ጨዋታዎች ላይ ተንሸራተተ እንጂ ከፊት ለፊት ከሚገኙት ኤሲ ሚላን እና ኢንተር ሚላን የመሳሰሉ ቡድኖችን እየተፎካከረ መቆየቱ የሚታወስ ነው ማለት ነውና ዛሬ ምሽት ወደ አሸናፊነት ለመመለስ ከባድ ፍክክር ያደርጋል ተብሎ ነው የሚጠበቀው። የሴሪያውን የደረጃ ሰንጠረዥ እንግዲህ ኢንተር ሚላን 58 ነጥቦችን ሰብስቦ ካከናወናቸው 24 ጨዋታዎች አንደኛ ደረጃ ላይ ተቀምጧል። እንደዚሁ የከተማ ባላንጣው ክለብ ደግሞ ኤሲ ሚላን ካከናወናቸው 23 ጨዋታዎች 49 ነጥቦችን ሰብስቦ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ናፖሊ፣ ዩቬንቱስ፣ ሮማ እና ኮሞ ተከታዩን ደረጃ ይዘውታል። የሴሪያውን የዋንጫ ክብር ለማሳካት እንግዲህ የደረጃ ሰንጠረዡ ይህንን ነው የሚመስለው። በቀጣይ እንግዲህ አጫጭር ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። የሳውዲ ፕሮ ሊግ የተመለከተውን መረጃ ወደ እናንተ እናደርሳለን። በተለይ ክርስቲያኖ ሮናልዶን የተመለከተው ማለት ነው። ከሰሞኑ እንግዲህ አንዳንድ ነገሮች እየተነሱ ነው የሚገኙት ከክርስቲያኖ ሮናልዶ ጋር በተያያዘ ምናልባት የሳውዲ ፕሮ ሊግን በመልቀቅ አልናስር ክለቡን በመልቀቅ ወደ ሌላ ሊግ ሊያመራ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት እንደሚታወቀው ማለት ነውና ወደ ሜጀር ሊግ ሶከር ወደ አሜሪካው ሊግ ሊያመራ ይችላል። በሌላ በኩል ደግሞ ወደ አውሮፓ የሚመለስበትም እድል እንዳለ እየተገለጸ ነው የሚገኘው። አንዳንዶች እንግዲህ የቀድሞ በተለይ አሁን የሪያል ማድሪዱ የቡድን አጋሩ የነበረው ቶኒ ክሩስ ይህ ጀርመናዊ ቴክኒሽያን ክርስቲያኖ ሮናልዶን በተመለከተ አስተያየት ሰጥቷልና ክርስቲያኖ ሮናልዶ ምናልባት ከሳውዲ ፕሮ ሊግ የሚለቅ ከሆነ የውድድሩ አጠቃላይ የሊጉ እንደ አምባሳደር ነው የሚመለከተው። ብዙ ተጫዋቾች የሱን ወደ ሳውዲ ፕሮ ሊግ ካመራ በኋላ ተከትለው ነው ትልልቅ ተጫዋቾች መዳረሻቸው የሆነ እየተመለከትን የምንገኘው እና ምናልባት ተጫዋች የሚለቅ ከሆነ ብዙ ተጫዋቾች ከዚህ በኋላ ወደ ሳውዲ ፕሮ ሊግ የማያመሩበት እድል ሊከሰት ይችላል የሚሉ ነገሮች እየተናገረ ነው የሚገኘው። ሌሎችም እየተጋሩት ይገኛሉ። አንዳንዶች ደግሞ እንግዲህ ባለፈውም የክለቡ ፕሬዝዳንት እንደተናገሩት ክርስቲያኖ ሮናልዶ ያን ያህል እንደምታስቡት አይደለም። አስተዋጽኦ ምናልባት ተጫዋቾች እሱን ተከትለውት እንዲመጡ እንደ አይከን የሚመለከቱት ተጫዋች ሊሆን ይችላል። የታታሪነት ምሳሌ የሚሆን ተጫዋች ሊሆን ይችላል። ነገር ግን ፋይናንስን በተመለከተ አብዛኛውን ወጪ የሚሸፈነው በእኔ በፕሬዝዳንቱ ነው የሚል አስተያየት ሰጥቷልና ከዚህ ስቴፕ እንደወጣ የሳውዲ ፕሮ ሊግ በቀጣይም አሁን ላይ ብዙ ነገሮችን ብራንድ አድርጓል። ትልልቅ ተጫዋቾች መዳረሻቸውን ሊያደርጉ ይችላሉ። ሮናልዶ ኖረም አልኖረም የሚል አስተያየት ሰጥቷልና በዚህ ቅሬታ ውስጥ የሚገኘው ይህ ፖርቹጋላዊ ኢንተርናሽናል ቀጣይ ምናልባት ወደ አሜሪካው ሜጀር ሊግ ሶከር በማምራት ከዚህ በፊት በአውሮፓ ስንመለከተው የነበረውን ፉክክር በሊዮኔል አንድሬስ ሜሲ እና በክርስቲያኖ ሮናልዶ የእግር ኳስ ቤተሰቡ ዳግም የሚመለከትንበትን እድል ሊሰጥ ይችላል የሚሉ ብዙ መረጃዎች እየተናፈሱ ነው የሚገኙት። አንዳንዶች በአውሮፓ አሁንም ድረስ የመጫወት ብቃት እንዳለው ተጫዋቹ ወደዛ ቢመጣም አሁንም ውጤታማ መሆን የሚችልበት እድል አለ እየተባለም ነው የሚገኘውና የ41 ዓመቱ እንግዲህ የፊት መስመር ተጫዋቹ ክርስቲያኖ ሮናልዶ በቀጣይ የሚወስነው ውሳኔ ይጠበቃል ብሏል። ብዙዎች ፕሪስ ሞርጋን ከዚህ በፊት ሀሳቡን ሲገልጽ ነበረ። የተከፋበትን ሁኔታ በግሌ ነግሮኛል፣ ትክክልም ነው፣ ከጎኑም ነኝ የሚል አስተያየት ሲሰጥ ነበረና ይህንን ተመልክተናል። እንግዲህ በቀጣይ ማረፊያው የት ሊሆን ይችላል? ክርስቲያኖ ሮናልዶን እንመለከታለን። ሌላው እንግዲህ የዚህ የጥር የተጫዋቾች የዝውውር መስኮት በቅርቡ እንደተዘጋ ይታወቃል። አሁን የክረምቱ የተጫዋቾች የዝውውር መስኮት ላይ ትልልቅ ዝውውሮችን ልንመለከት የምንችልባቸው ጉዳዮች እንዳሉ ከወዲሁ ፍንጭ እየሰጠ ነው የሚገኘው። አንደኛው እንደዚሁ የሞርጋን ሮጀርስን ጉዳይ እናገኛለን። የአስተን ቪላውን የፊት መስመር አጥቂ ማለት ነው። ይህ ተጫዋች እንግዲህ በ2024 የውድድር ዓመት ላይ ሌላኛውን እንግሊዙን ክለብ ሚድልስብራን ለቆ አስተን ቪላን ከተቀላቀለ በኋላ ድንቅ ብቃት እንዳለው እንደዚሁ ማስመልከት ችሏልና አሁን 23 ዓመቱ ላይ ይገኛል። ክለቡ አስተን ቪላ ይህንን ተጫዋች የሚፈልግ ክለብ ጥሩ ክፍያ ይዞ የሚመጣ ከሆነ ለዝውውሩ
ሊለቀው እንደሚችል ፍንጭ የሰጠበትን ሁኔታ እየተዘገበ ነው የሚገኘው ማለት ነው። በዚህ ዝውውር ላይ ደግሞ የሰሜን ለንደኑ ክለብ አርሰናል ሊቀላቀል የሚችልበት አጋጣሚ እንዳለ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል ማለት ነው። አሁን ላይ እየወጣ ያለ መረጃ ነውና ብዙዎች የመገናኛ ብዙሃን እየተቀባበሉት ይገኛሉ። ሞርጋን ሮጀርስ በቀጣይ ምናልባት የመድፈኞቹ ቤት መዳረሻው ሊሆን የሚችልበት አጋጣሚ እንዳለ ነው እየተገለጸ የሚገኘው። ተጫዋቹ በዘንድሮ ዓመት በፕሪሚየር ሊጉ 28 ጨዋታዎችን አከናውኖ 8 ግቦችን ከመረብ ማሳረፍ ችሏል። 5 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። ከአርሰናል በተጨማሪ ሌሎች የፕሪሚየር ሊጉ ተሳታፊ ክለቦችና ሌሎች ታላላቅ የአውሮፓ እንደዚሁ ሊግ ክለቦች እንደሚፈልጉት እየተነገረ ነው የሚገኘው። ከ80 እስከ 100 ሚሊዮን ፓውንድ ድረስ የተጫዋቹን ዝውውር ዋጋ ሊጠይቅበት እንደሚችል የተጫዋቹ ባለንብረት ክለብ አስተን ቪላ እየተነገረ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ ደግሞ ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትድ እጅግ በጣም የተጠናከረ አቅም እንዳለው አሰልጣኝ ማይክል ካሪክ ስር እያሳየ ነው የሚገኘው። ማይክል ካሪክ ቀያይ ሰይጣናቱን በመራባቸው 4 ጨዋታዎች ድንቅ ብቃቱን ማሳየት ችሏል። በኦልድ ትራፎርድ ታይቶ የማይታወቀውን ለረጅም ዓመታት ደጋፊው ሲናፍቀውን የነበረውን የስቴዲየም ድባብ መመለስ ችሏል። 4 ተከታታይ ጨዋታዎችን ቀደም ሲል እንደገለጽኩላችሁ ትልልቅ የሚባሉ ማንቸስተር ዩናይትድ ሊቸገርባቸው ይችላል፣ አይደለም 3 ነጥብ ሊያገኝባቸው 1 ነጥብ ራሱ ብርቁ ሊሆንበት ይችላል ተብሎ የተፈሩትን ጨዋታዎች በአሸናፊነት ነው ማጠናቀቅ የቻለው። እንግዲህ ብዙዎቻችሁ እንደምታስታውሱት የማንቹሪያን ደርቢን በላቀ አቅም በፍጹም የበላይነት 2-0 በሆነ ውጤት ማሸነፉ የሚታወስ ነው። ከዛም በኋላ እንግዲህ አርሰናል እንደዚሁ ማሸነፍ ችሏል። አስተን ቪላ ማሸነፍ ችሏል። በሳምንቱ መጨረሻ ቀናት ደግሞ እንደምናስታውሰው ፉልሃምን ማለት ነው። በሳምንቱ መጨረሻ ቀናት ደግሞ የሰሜን ለንደኑን ሌላኛውን ክለብ ደግሞ ቶተንሃም ሆትስፐርስ እንደዚሁ በጥሩ ሁኔታ ማሸነፉ የሚታወስ ነው። አሁን 5ኛው ጨዋታ እየተጠበቀ ነው። ነገ ምሽት ነው የሚከናወነው። ነገ ወደ ምስራቅ ለንደን በማቅናት ዌስትሃም ዩናይትድን ይገጥማል። በዚህ እንቅስቃሴ ላይ ዌስትሃም ዩናይትዶች ላለመውረድ ከባድ ፍልም ያደርጉበታል ተብሎ የሚጠበቀውን ጨዋታ ቀያይ ሰይጣናቱ 5ኛ ድላቸውን ደግሞ ለማስመዝገብ ወደ ሜዳ ይገባሉ ተብሎ እየተነገረ ነው የሚገኘው። ከዚህ ቀደም እንግዲህ በስፋት በተለያዩ የመገናኛ ብዙሃን ሲገለጽ የነበረው እንግዲህ ያ ጀርመናዊ ጸጉሩን አሳድጎ በራሱ ላይ ውርርድ ያመጣውን 5 ጨዋታዎችን ማንቸስተር ዩናይትድ በተከታታይ ካላሸነፈ ጸጉሬን አልቆረጥም የሚል ውርርድ ውስጥ የገባውም ማንቸስተር ዩናይትድ ቀንደኛ ደጋፊ ተብሎ የሚነገርለት ይህ ወጣት ጀርመናዊ ምናልባት አሁን መቆረጫው ሳይደርስ አይቀርም እየተባለ እየተገለጸ ነው የሚገኘው ማለት ነው። እና የነገ ምሽቱን ጨዋታ ዩናይትድ ካሸነፈ ይህም ተጫዋች እንግዲህ ከጎፈሬነት እንግዲህ ጸጉሩን ይገላገላል ተብሎ ነው እየተነገረ የሚገኘው። ብዙ ጊዜ ሮበን አሞሪም አጓግቶት ሁለተኛ 3ኛ ጨዋታ ላይ እየተሸነፈ ተስፋ ሲያስቆርጠው ነበረ። እንግዲህ ብዙም ያልተጠበቀውና ያልተገመተው ማይክል ካሪክ መጥቶ ጸጉሩን ለማስቆረጥ ጫፍ ላይ ደርሷል። ነገ ምሽት በርካቶች የሚጠብቁት እንቅስቃሴ ነውና ብዙ የመገናኛ ብዙሃን ይህንን ነገር ነው እያራገቡ የሚገኙት። ማይክል ካሪክ ይህንን ማድረግ ይችላል ወይ? ነገ ምሽት የምንመለከተው ነው የሚሆነው። እንግዲህ ማይክል ካሪክን ተከትሎ አንድ የወጣ የዝውውር መረጃ እየተመለከትን እንገኛለን። የስፔኑን ክለብ ሪያል ማድሪድን ላለፉት ዓመታቶች እንደዚሁ ሲያገለግል የነበረው ኤደር ሚሊታውን ለማስፈረም ፍላጎት አለው ተብሏል። ማይክል ካሪክ ካሉት ወጣት ተጫዋቾች ጋራ ይህንን ባለብዙ ልምድ ተጫዋች ለማምጣት ወደ ኦልድ ትራፎርድ ስቴዲየም ፍላጎት አለው ተብሏል እና 28 ዓመቱ ላይ ይገኛል። ሪያል ማድሪድን ከሚለቁ ተጫዋቾች መካከል አንደኛው ነው እየተባለ ነው የሚገኘውና ዩናይትዶች አሁን ላይ ከብዙ ትልልቅ ተጫዋቾች ጋር ስማቸው እየተያያዘ ይገኛል። በክረምቱ የተጫዋቾች የዝውውር መስኮት ምናልባት ወደ አውሮፓ መድረክ የሚመለሱ ከሆነ ትልልቅ ተጫዋቾችን የማምጣት አጋጣሚው እንዳላቸው እየተነገረ ይገኛል። በዛ ላይ ደግሞ አሁን በአሰልጣኝነት ወይም ደግሞ የኮቺንግ ስታፍን በዋናነት ለማስፈረም ትልልቅ አሰልጣኝ ለማምጣት እያማተሩ ነው የሚገኙት አንዳንዶቹ። አሁን ያሳየውን ተስፋ ማስቀጠል ከቻለ ማይክል ካሪክ ይህንን የአሰልጣኝነት መንበር በዘላቂነት መረከብ አለበት፣ ይሄም ይገባዋል የሚል አስተያየት እየሰጡ ይገኛሉ። ከፊሎቹ ደግሞ ልምድ ያለው ዋንጫ ማምጣት የሚችል ትልቅ አሰልጣኝ ማንቸስተር ዩናይትድ ያስፈልጓል የሚልም ሀሳብ እየሰጡ ነው የሚገኙትና ራዳር ውስጥ ከሚገኙ አሰልጣኞች መካከል ደግሞ የፒኤስጂው ሉዊስ ኤንሪኬ ይገኛል። ሉዊስ ኤንሪኬ ባለፈው ዓመት እንደምናስታውሰው የአራትዮሽ ዋንጫ ክብርን ማሳካት ችሏል በፒኤስጂ ቤትና አሁን ዩናይትድን ቢመጣ ደግሞ መቀየር እንደሚችል ብዙዎች እየነገሩለት ነው የሚገኘውና እንግዲህ በቀጣይ ማይክል ካሪክ ይቀጥላል በዚሁ ጉዞ ወይስ ደግሞ መሀል ላይ ፌለሪቲ ገጥሞት ይሄ አሰልጣኝ መጥቶ በዋናነት ቀያይ ሰይጣናቱን ይረከባል የሚለው ነገር እንግዲህ
የሚቀጥሉት የማንቸስተር ዩናይትድ ጨዋታዎች ጋር አያይዘን የምንመለከተው ነው የሚሆነው። አሁን ላይ ግን ዋናው ዜና የሚሆነው ኤደር ሚሊታኦ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ እንዳለ ነው እየተነገረ የሚገኘው ማለት ነው። የመድፈኞቹ የአማካኝ ስፍራ ተጫዋች ስፔናዊው ሚካኤል ሜሪኖ የቀዶ ጥገና በዛሬው ዕለት ያደርጋል ተብሏል። ብዙ መገናኛ ብዙሃን እየተቀባበሉት ይገኛሉ። በሳምንቱ መጨረሻ ቀናት አርሰናል እንግዲህ በሜዳው ኤሚሬትስ ስቴዲየም አዲስ አዳጊውን ክለብ ሰንደርላንድን ገጥሞ 3-0 በሆነ ውጤት ባሸነፈበት እንቅስቃሴ ከቤተሰቦቹ ጋር ሆኖ ስቴዲየም በመገኘት ጨዋታውን ሲከታተል እንደነበረ ተመልክተነዋል። በአንዳንድ አጋጣሚዎችም ዊል ክራንቺዞም እንደዚሁ ሲንቀሳቀስ የነበረበትን ሁኔታ ተመልክተናል እና ዛሬ እንግዲህ ብዙ የአርሰናል ደጋፊዎች እየጸለዩለት ነው የሚገኘው። በቅርቡ እንደሚመለስላቸውም ተስፋ እየጣሉበት ይገኛሉና የአጥንት መሰበር ጉዳት ነው የደረሰበት ይህ ተጫዋች እንግዲህ እስከ ሚያዝያ ወር መጨረሻ ድረስ ወደ ሜዳ ሊመለስ ይችላል። ምናልባትም በቀሩት ጥቂት ጨዋታዎች ላይ በዚህ የውድድር ዓመት ሳይጠናቀቅ ወደ ሜዳ የሚመለስበት እድል ሊኖራል ይችላል የሚሉ ተስፋዎች እንደዚሁ በአርሰናል ደጋፊዎች ዘንድ ተሰንቋል ማለት ነው። በቀጣይ እንመለከተዋለን። ሌላ መረጃ የሚሆነው የቀድሞ የቀያይ ሰይጣናቱ ኮከብ ዋይኒ ሩኒ አርሰናልን አስመልክቶ የሰጠው አስተያየት ነው። ዋይኒ ሩኒ ምንድነው የሚለው? አርሰናል በዚህ የውድድር ዓመት የሊጉን የዋንጫ ክብር ለማሳካት ራሱ ላይ ነው መተማመን ያለበት። ቀሪዎቹን ጨዋታዎች ማንንም ሳይጠብቅ እያሸነፈ ከሄደ የሊጉን የዋንጫ ክብር ማሳካት ይችላልና በራሱ መወሰን አለበት። የማንቸስተር ሲቲን ነጥብ መጣል፣ መሸነፍ መጠበቅ የለበትም እና ይህንን የማድረግ ደግሞ ብቃት አላቸው። ያለፉትን 3 ዓመታትና 4 ዓመታት ቡድኑ በጥሩ ጥንካሬና በጥሩ መግባባት እየተገነባ አለ። ጥሩ አሰልጣኝ ያላቸው ወጣት ነው። ወጣቶችንም ስሜት በደንብ ይረዳልና ጨዋታዎችንም በጥሩ ሁኔታ እያሸነፈ ነው የሚገኘው። ይህንኑ ብቃታቸውን ማስቀጠል አለባቸው እንጂ ማንቸስተር ሲቲን የተከተሉ ይህንን ጨዋታ ጣለ፣ ይህንን ጨዋታ ተሸነፈ ብለው ካልኩሌት ማድረግ የለባቸውም የሚል አስተያየት ሰጥቷልና በቡድኑ እንደሚተማመን እንደዚሁም ደግሞ ራሳቸው ላይ ብቻ ትኩረት አድርገው መስራት እንዳለባቸው ይህንን የ6 ነጥብ ልዩነት ወደ ዋንጫ ክብር እንደሚያደርሳቸው መተማመን መቻል አለባቸው የሚል አስተያየት ሰጥቷል ማለት ነው። እናንተ ምን ትላላችሁ? አርሰናል ልክ ዋይኒ ሩኒ እንዳለው የራሱ እድል ላይ ብቻ መሰረት አድርጎ መጓዝ አለበት፣ አሊያስ ደግሞ ማንቸስተር ሲቲ እንዲሸነፍ የግድ አርሰናል ባለክብር የዋንጫ ባለክብር እንዲሆን ማንቸስተር ሲቲ መሸነፍ አለበት? እስኪ እዚህ ላይ በተለይ የአርሰናል ደጋፊዎች ሀሳብ ልትሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዛሬ ለተሰኙ የካቲት 2 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። እንግዲህ የናሁ ቴሌቪዥንን ፕሮግራሞች ከቲቪው በተጨማሪ ዩቲዩብ ቻናል ላይ በቀጥታ ለማግኘት እንግዲህ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ከዛ ባለፈ ደግሞ በተለያዩ የሶሻል ሚዲያ አማራጮች ደግሞ በመላው ዓለም እየደረስን እንገኛለን። ይህንንም በመቀላቀል እንደዚሁ እንድታተርፉበት እንጋብዛችኋለን። በድጋሚ መልካም ጊዜ ይሁንላችሁ።